ከነገው የቴዲ አፍሮ አልበም በፊት መባል ያለባቸው 4 ነገሮች። አንደኛ ቴዲ አፍሮ ይሳሳታል። ብዙ ሰዎች ቴዲ ለፍጹምነት የቀረበ አንዳንዶቹ ፍጹምም አድርገው በቃ ያለው ሁላ እውነት ነው ልክ ነው ብለው የሚቀበሉ ሰዎች አሉና እኔ አልስማማም በዛ። ቴዲ ይሳሳታል፣ ሰው ነው እንደማንኛውም ሰው። ስራዎቹ ሁሉም ልክ አይደሉም፣ ሞር ሀሳቦቹ ሁሌ ልክ አይደሉም። ልክ እንደ ሼህ መንደፈር አይነት ዘፈኖቹ ለምሳሌ አሁን ቴዲ ደግሞ ቢያስባቸውና ደግሞ የመስራት እድሉ ቢያገኝ የሚሰራው አይመስለኝም። ሼህ መንደፈር አንቺም በሃይማኖትሽ እኔም በሃይማኖቴ መኖር እንችላለን፣ አይጠበንም ቤቴ እኔም ምንድነው እስልምናና ክርስትና ሃይማኖት ያላቸው ሰዎች በአንድ ቤት ተጋብተው መኖር ይችላሉ ነውና እስልምናው ክርስትናው ቢደግፈው አይመስለኝም። በአንድ ቤት ሁለት ጌታ ማምለክ አይቻልም እስከሚገባኝ ድረስ እና ይሄ የቴዲን ሰውነት ነው የሚያሳየው። በቃ ቴዲ ይሳሳታል፣ ብዙዎች አንድ የማይረዱት ነገር ነው ብዬ አስባለሁ። ሁለተኛ ቴዲ አፍሮ ወዳጆችም የማይወዱትም ሰዎች አልበሙን በጭንቀት የሚጠብቁለት ብቸኛው አርቲስት ነው። ብቸኛው አሁን ሰሞኑን የተነሳውን ግርግር ማየት ይቻላል። በቃ እንዲያውም የማይወዱት ሰዎች ናቸው በጣም የተጨነቁት ስለሱ አልበም። ያ ማንም አርቲስት ጋር እናየው። ሶስተኛው ሰዎች በሙዚቃው የሆነ ነገር እንዲልላቸው ይሄን ካላለማ በቃ ይሄ አልበም ልክ አይደለም ይሄንማ ማለት አለበት ብለው የሆነ መልእክት እንዲያስተላልፍላቸው የሚጠብቁት ብቸኛው አርቲስት ቴዲ አፍሮ ነው። ለምን? ከዚህ በፊት ብዙ ነገር ስላለ፣ ከዚህ በፊት ብዙ ስለተበደሉ ስለተገፉ ሰዎች ህብረተሰቡ ጋር ያሉ ነገሮችን ደፍሮ ስለዘፈነ አሁንም በቴዲ ዘፈን ውስጥ የኛን ህመም የኛን ሐሳብ ያስተላልፍልናል የሚሉ ብዙ ሰዎች ያሉት ለቴዲ አፍሮ ብቻ ነው። እንደዚህ አይነት ኤክስፔክቴሽን ያለው። የመጨረሻው ጥበብ ሙዚቃ ለቴዲ አፍሮ እውቅና ማግኛና ገንዘብ ማግኛ ብቻ አይደለችም፣ መልእክት ማስተላለፊያ ናት። ቴዲ አፍሮ እንደማንኛውም አርቲስት ሙዚቀኛ ወድጄሽ አፍቅሬሽ በዚህ ወተን እንዲገብተን አይነት ሙዚቃዎች አሉት። ነገር ግን ደግሞ ከማንኛውም አርቲስት በበለጠ ደግሞ ስለተለያዩ ጉዳዮች የተለያዩ መልእክቶችን በሙዚቃዎቹ አስተላልፏል። መመስገን ያለባቸውም ሰዎች አመስግኗል። እንደነ ቦብ ማርሌ፣ ንጉስ ኃይለስላሴ፣ ቀነኒሳ፣ ኃይሌ ገብረስላሴ ሌሎችንም ሀገራዊ ጉዳዮችን በሙዚቃዎቹ አንስቷል። አሁን የተነሳው ይሄ ቀይ ባህርን ጉዳይ እሱ ድሮ ዳህላክ ላይ ብሎ ዘፍነውለታል። ስለ አባይ፣ ስለ ዋሊያዎቹ የእግር ኳስ ቡድናችን የዛኔ ለአፍሪካ ዋንጫ ሳልፍ የሱ ሙዚቃ ነበር አንዱ ማጀቢያ። ሌሎችም ሰዎች ሲበደሉ ሲገፉ ለነዛ ሰዎች ማጽናኛ ማበርቻ የሚሆኑ ስራዎችን ሰርቷል። ስለ አፍሪካ ዘፍኗል እና ቴዲ አፍሮ ይለያል። አሁን እዚህ ጋር የምናየው ሁላ የሰው ፍቅርና በዛውም ልክ ደግሞ በሆነ መልኩ የማይወደው ሰው የሚኖረው ስለሚለይ ነው። ቴዲ አፍሮ ደፋር ስለሆነ ነው። መጪው አልበሙ በጣም ቆንጆ አልበም እንደሚሆን አስባለሁ። እስከ ሰማውም ጓጉቻለሁ። እናንተስ? በራሱ ፕሪንሲፕል የሚሄድ ለፕሪንሲፕሉን በትክክል የሚገዛ በጣም ትልቅ ሚውዚሽን ነው። he doesn't need anybody's permission to create። ማንኛውም ሰው አክኖሌጅ የሚያደርግለት ነገር ቢኖር he is actually a different musician። ድምፃዊ ቴዲ አፍሮ የመጪው ሐሙስ አልበሙ እንደሚለቅ በሶሻል ሚዲያ ገጾቹ አስተዋውቆ ነበረ። የአልበሙ መጠሪያ ኢቶረካ ይሰኛል። ኢትዮጵያና ዮሪካ ሁለቱን ያጣምረው ብላንዲንግ ይባላል በስነ ልሳን። ምንድነው? ሪሊጂየስ ሜታፎር ነው አፕላይ ያደረገው፣ ንጽጽራዊ ዘይቤ ማለት ነው። አሁን ፈረንጆች ምን ይላሉ በእንግሊዝኛ ላይ? ዩሬካ ሞመንት ይላል። የመንቂያ ጊዜ። ልክ የሆነ ነገር ያያችሁ እንደሆነ የሚያነቃችሁ ከሆነ የሆነ ሪያላይዜሽን የሆነ ኮንሽስነስ የሚጨምር ከሆነ እሱ ዩሬካ ሞመንት ይባላል። the moment you find something that's going to change you for good, that's called eureka moment. turning point ነው። once you're conscious you cannot be unconscious ይላሉ philosophers in the spiritual world። ቶርካ ማለት ኢትዮጵያን ከመረዳት ጋር የሚመጣ ይመስለኛል። አሁን ያለነው ትውልድ ማንረዳው ብዙ ሀቆች አሉ ስለ ኢትዮጵያ። that I think Teddy Afro is going to touch upon። እንግዲህ ቴዲ አፍሮ ከዚህ በፊት ሲዘፍን የነበረው የሬዚስተንስ ዘፈን ነው። ሬዚስተንስ አያችሁት ቃሉን? ሬዚስተንስ ማለት ምንድነው? ምን አገባኝ የሌለው ማለት ነው። አሁን ላይ ብዙዎቻችን ምን አገባኝ ልንል እንችላለን። Teddy Afro didn't do that. He's always been giving his own commentary on our social and political lives. በማህበራዊና ፖለቲካዊ ኢቨን ኢኮኖሚያዊ ህይወት ላይ የራሱን አስተሳሰብ ሲናገር የቆየ ሰው ነበረ። actually Teddy Afro resistance ብቻ ሳይሆን ኢትዮጵያን ያስተዳድሩ የነበሩ ነገስታቶችን ሲያወሳም እንመለከተው ነበረ። የሱ ዘፈኖች አሁን ኢቮልቭ አድርገዋል። አሁን ወደ ሜዲቴቲቭ reflective ወደ አርምሞ ውስጥ የሚከተን አይነት ዘፈኖችን መስፈን ጀምረዋል። basically he talks about his country። ስለ ኢትዮጵያ ነው የሚዘፍነው፣ ስለ አንድነት ነው፣ ስለ ፍቅር ነው የሚዘፍነው። ለምሳሌ ሰሞኑ ኃይሌ ገሪማ በኢቢኤስ ቀርቦ ስለ Black Lions Roman Wolves የሚለው የ10 ሰዓት ዶክመንተሪው ላይ ስለዚህ ጉዳይ ነው ያወራው። ኢትዮጵያን ከመረዳት አኳያ ከዚህ በፊት የነበሩ ጀግኖች ምን አይነት ደም ከፍለው እንዳቆዩ how do they keep this country intact የሚለውን ነገር የመለሰበት ፊልም ነው።
እና ኃይለ ገሪማ ራሱ ስለዚህ ጉዳይ ነው የሚያወራውና አይ ቲንክ አንድ የሆነ ደስ የሚል ኮንሺየስነስ ራይዝ እያደረገ ይመስለኛል ኢትዮጵያን የመረዳት ማናት ኢትዮጵያ ምንድናት ኢትዮጵያ ኢትዮጵያ እንግዲህ ከላይ ሳይው right off the bat that's what it looks like ሲወጣ ደግሞ የምንመለከተው ይሆናል generally ዘፈኑ የኛ national consciousness ወይንም understanding realizationን የሚያበረታታ ይመስለኛል so we're going to see something big የሚሰጠንን ሜሴጅ በቅንነት ደግሞ ሰምተነው maybe ከዛም በኋላ ስቴት መስጠት እንችላለን መወያየትም እንችላለን in the meantime ግን በጣም የምትወዱት የቴዲ አፍሮ ሶንግ የትኛው ነው ፕላስ ደግሞ ለምን የሚለው እስቲ ታች ጻፉልኝ ፍቅረኛችሁን ወይንም ባሎቻችሁን ሚስቶቻችሁን ያገኛችሁበት መንገድ ሊሆን ይችላል አንዳንዶቻችሁ ደግሞ በተለየ መልኩ ሀገራችሁን የተረዳችሁበት ሊሆን ይችላል እስቲ የቴዲ አፍሮ በጣም የምትወዱት ዘፈን የትኛው ነው ለምን የሚለው ዝም ብላችሁ ድሮፕ አድርጉት እስቲ let's discuss a little bit I'll see you next time ቴዲ የጆሮ ነፃ አውጪ ግንባራችን ነው ግንባራችን ነው የቴዲ ዘፈኖች በዩኒቨርሲቲ እንደ አንድ ኮርስ መሰጠት አለበት የቴዲን ዘፈኖች አለመስማት ጎዶሎነት ነው አዲሱ አልበም ቶሎ ተለቆ በእነንተና የታመሙ ጆሮአችን ይፈወስልን ከቀናት በኋላ የቴዲን ቅኔዎች እንደጾሙ እንፈታዋለን አይደለም እኮ ራሱን ቴዲ እናስፈታዋለን ለማለት ፈልጌ እንጂ እኛ ከየት አምተን እንፈታዋለን አንቺ ከየት እንፈታዋለን እኮ ከብልጽግና ንብረ ይህንን ሐሳብ በርከት ያሉ ሰዎች ከታዋቂው ድምፃዊ ቴዲ አፍሮ ጋር እያገናኙት ይገኛሉ። ፕሮፌሰር ነብዩ ባዬ በማህበራዊ ትስስር ገጻቸው አንድ አነጋጋሪ የሆነ ሐሳብ አጋርተዋል። ይህ ሐሳብ ደግሞ ታዋቂው ድምፃዊ ቴዲ አፍሮ ከሰሞኑ የሙዚቃ አልበም ሊለቅ መሆኑን ተከትሎ በቀጥታ ለሱ እንደተጻፈም በበርካቶች ታምኗል። የፕሮፌሰሩ ልጥፍም እንደዚህ ይላል። የሼፊልድ ዌንስዴይ ደጋፊ ሆነሽ ለትንሳኤ ሼፊልድ ዋንጫ ዘፈን አውጥተሽ የአርሰናል፣ የሊቨርፑል፣ የማንቸስተር፣ የሲቲ ብሎም ሁሉም የሊጉ ቡድኖች በደጋፊዎች እንዲሁም ጊዜያቸውን ሁሉ በጾምና በትጋት ያሳለፉ የትንሳኤው ምዕመናን በዘፈን ይደንሳሉ ብለሽ ከጠበቅሽ ዓለሙንም ኳሱንም በሰመመን ነው የምታየው ማለት ነው። ኳስ ጨዋታ በሚታይበት ቀን እየተኛሽ ማታ በስካር መንፈስ በምታዩ ሃይላይት እና የጨዋታ ዘገባ ተመስርተሽ ስለ ሊጉ ቁርር በሚል ድምፅ ለመተንተን እንዳትሞክሪ። ኳስ አዋቂዎች ይመክራሉ። የካታንጋም የትሪቡንም የሚስማር ተራም የከማናንሽም ተቀማጮች ምክር ይለግሳሉ። ሃላንድ ሃዋርድ መስሎሽ እንዳትሳሳጂ የሊጉ ተከታታዮች ያሳስባሉ። ወይ ኳሱን በደንብ ተመልከቺ ወይ ስለማታው ሀድራ ቀሽረሽ አንቆርቁሪ። ግን ደግሞ ሼፊልድ ዩናይትድ በዚህኛው ሊግ በሻምፒዮንሺፕ ውራ መሆኑን ራሱ አታውቂ ይሆናል። በስመ ዩናይትድ ማንቸስተር ዩናይትድ ያው ዩናይትድ ነው ብለሽ ማንቸስተር መስሎሽ ይሆናል። ሁሉን አጭሰሽ በጭሽሽ ተደብቀሽ አትመልከቺ እባክሽ ሲሉ ፕሮፌሰር ነብዩ ባዬ ይህንን አነጋጋሪ መልእክት አጋርተዋል። እናንተስ በዚህ ጉዳይ ላይ ምን ታስባላችሁ? ሐሳባችሁን እንደተለመደው በኮሜንት መስጫ ሴክሽኑ ላይ ማስቀመጥ እንዳይረሳ።